ውዶቼ ማሮቼ ፍቅሮቼ ልንገራችሁና ማለት ነው ወደ ብሩኬና ጨረቃዋ ጋር ሳልደርስ ምን አደረግኩኝ መሰላችሁ? እራት አልበላውኝም ነበርና ራበኝ። ከዛ ትንሽ የወሰንዶች ወስጄ ኮፊ አፍልቼ ጠጣሁኝ። ከጠጣሁ በኋላ ቪዲዮ ስሪ 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 የሚል ጅኒ ይሁን ምን ይሁን አላቅም ጭንቅላቴ ላይ መጥቶ ቁጭ አለ። ስራዬን እንዴት ልስራ? ከዛ በኋላ በቃ ቪዲዮ ሰርቼ ወደ ስራ ሄዳለሁ ብዬ ወደ እናንተ መጣውኝ ማለት ነው። እንደ ወደኋላ አድርግላችሁና እንደ ሀይሚና እንደ ብሩኬ ያማረ ህይወት ይስጣችሁ፣ አሚን በሉ። ከጭቅጭቅ እኝኝ ከሚል ከአብርሽና ከሩታ ህይወት አላህ ይጠብቃችሁ፣ አሚን በሉ፣ አሚን በሉ። በመጀመሪያ ደረጃ ሰላም ልበላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናል ሰዎች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ለቤቴም አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ፣ የደወል ምልክቷን ተጫኑ እያልኩኝ ወደ ሀሳብና አስተያየቴን መጣለው ማለት ነው። በነገራችን ላይ ብዙ ኢትዮጵያውያን ቡና ሳልጠጣ ያወራሁት ነገር ሁሉ ውሸት ነው ይላሉ። እኔ ደግሞ በተቃራኒ ኮፊ ከጠጣሁ በኋላ የማወራው ነገር አቤት ህልም፣ አቤት ምኞት ልነግራቸው አልችልም፣ ግን ያው ባዶ ነው። ከዛ በፊት ያሰብኩት ነገር ነው እንጂ ከቡና በኋላ ያሰብኩት ነገር የቡናው ምርቃና ነው። ሰው ጫት ቅሞ ይመረቅናል፣ ጠጥቶ ይሰክራል፣ ይመረቅናል። እኔ ግን ኮፊ ጠጥቼ ራሱ መረቅንበት ጊዜ ያለና አቤት የማዳምን ቤት ደሞስ አፍርሼ በሰራው እኮ ደስ ይለኝ ነበር። ሁላችሁንም ነን ወይስ እኔ ብቻ ነኝ? ሀቂቃ ለዛውም እኮ በወር አንዴ በሁለት ወር አንዴ ነው የምጠጣው። ምክንያቱም በጣም ያከሳስል ሲሉኝ ደም ይመጣል ሲሉኝ ትቻለሁ ማለት ነው። ትንሽ ያው ደም ማነስ ስላለብኝ ነው። ደም ማነስ ያለባቸው ሰዎች ባትጠቀሙ፣ ኮፊ ባትጠቀሙ ጥሩ ነው ብዬ አስባለሁ። ኖርማል ቡና ይሻላል ከኮፊ እንደውም ማለት ነው። ኖርማል የኛ ቡና ይሻላል እና እሱን ያው ይመከራል በቀን አንድ ሲኒ እና ምን ልላቸው ፈልጌ ነው። አጋጣሚ የና ሀይሚን ቪዲዮ አየውኝ፣ የና አብርሽንም ደግሞ አይቼ ነበረ፣ ቪዲዮም ሰርቼበታለሁ እና የሀይሚንና የብሩኬን ህይወት አይቼ የሩታንና የአብርሽን ህይወት አየውኝ፣ አመዛዘንኩኝ። አንድ አካባቢ ናቸው፣ አንድ በአንድ እሰራሉ እና በቃ የሆነ ብሩኬ ለሀይሚ ያለው ክብር፣ የእሷ ደስታ እንዴት እንደሚያስደስተው ከእሷ ጋር ሲሆን ያለው ፈገግታው ምናምን ነገር ሳይ በጣም ያኔ አኮራኝ ማለት ነው። ወንድ ማለት ሴት ልጅ በነገራችን ላይ በወንድ ልጅ ብዙዎች ምንድን ነው የሚሉት? ሴት ልጅ መኪና ያለው ወንድ ትፈልጋለች፣ ቤት ያለው ወንድ ትፈልጋለች። በእርግጥ ሲኖረን እኛ ሴቱም ወንዱም ሲኖረው ደስ ይላል። ማለትም የእኛን ሳይሆን በተለይ አብዛኛዎቻችን ወደፊት ልጄ የኔን ህይወት ባይኖር ብለን ነው የምንመኘው እና ያለውን ሰው ማይመኝ ሰው የለም። እንዲኖራቸው እኔ ያለውን ሰው ተመኝቼ አላውቅም፣ ግን እንዲኖረኝ እመኛለሁ። ከዛ ከአቅሜ በላይ ከራሴ በላይ የሆነን ወንድ ማግባት ደግሞ እኔ እንጃ ለምን እንደሆነ አላውቅም፣ ብዙም አይደለሁኝም እና ብዙዎች ግን እኛን ሴቶችን የሚስሉን ከገንዘብ ጋር ነው እና አብዛኛዎች ከገንዘብ ጋር ሳይሆን ከምን ጋር ነው? በተለይ እኛ አረብ ሀገር ያለን ሴቶች ወደ አገር ስንገባ ሰብሰብ የሚያደርገን ሰው፣ ድካማችንን ሁሉ ነገራችንን የሚያስረሳን ሰው፣ አይዞሽ እስካሁን ለፍተሻል አሁን ተራይ ነው የሚል ሰው እንፈልጋለን። በተለይም ስደት ላይ ያለን ሰዎች ማለት ነው እና አሁን ላይ ደግሞ ከምንም ከገንዘብም በላይ ደግሞ ምንድን ነው በቃ የሆነ የሚያከብራት በቃ ሹሩሩ የሚላት ሰውን ትፈልጋለች። ሴት ልጅ እንደ አበባ ናት እና
የሆነ ነገር ያጠወልጋታል፣ የሆነ ነገር ያስደስታታል። እና ከምንም በላይ ደግሞ እኛ ደስታ ነው የምንፈልገው እንጂ ገንዘብ አንፈልግም። ሀይሚን አይታችኋታል። ብቻ ከብሩኬ ስትሆን ያላት ደስታ ያላት ጨዋታው ምኑ እና ትላንትና አራት ጋብዟት ፌንት ከነቀልኩኝ። እሷ እርግጠኛ ነኝ አምሮባት ነው የምትመጣው። እንደገና ተጨናንቆ መንገድ ላይ ወንዶች ከለከፏት ምናምን ብሎ በብዙ ነገር ተጨናንቆ ነበር እና እሷም ያው ብላ ነው የመጣችው እና እየፈተፈታት ነበር እና ወንዶች አልለከፉሽም ወይ ምናምን ብሎ እያወራት ነበረ። እራትም ደግሞ አሪፍ ጊዜ ነው እያሳለፉት እና በብዙ ነገር አይደለም እኛ ጋር እስቲ እንደ ፊልሙ በእንትን እንኖርበት ነው የምለው ሀቂቃ ማለት ነው። ፊልሙን ድራማውን ወደኋላ አድርገን ይሄንን ህይወት የውጭ ዜጎችን አይተንም ቢሆን እንማርበት፣ ለቤታችን እንኑር ስላለን ቤት ስላለ አሁን የሌላ ሀገር ዜጎች ለነገ የሚሉት ነገር የለም። ደሞዛቸው መጣ፣ ልጆች ካሉ ልጆቻቸውን ይዘው ይወጣሉ። ልጅ ከሌላቸው ሚስታቸውን ይዘው ይወጣሉ፣ ይሳፈራሉ፣ ይበላሉ፣ ይጠጣሉ፣ ይዝናናሉ። ለነገ የሚባል ነገር የለም። ደግሞ አያጡም። እኛ ግን አንድ አንሶላ ይዘን እንደምንሄደው ወደፊት ቤት ብገዛ ቤት ብሰራ መሬት ገዝቼ ቀስ ብዬ ቤት ባሰራ ስራ ቦታ ባመቻች እንደዚህ ብሆን ወይ ጨጓራችን ወይ እግራችን ወይ አይናችን የሆነ ነገራችን ወስዶብን ያንንም ሳንደርሰው ሳንኖረው የሰውን ህይወት እያናኖርን እንኖራለን እና ኢትዮጵያኖችም አሁን እየሰነጠሉ ነው። በእርግጥ ግን የበለጠ እንሰነጥል ባይኖረንም በቃ ደስታውን እናስቀድም፣ ባለን ደግሞ ተብቃቅተን እንኑር። የሰዎቹን ብቻ ማየት የለብንም ብዬ ነው ማስበው እና ወንዶቻችንም ደግሞ ተማሩ። የሌላ ሀገር ዜጎች እኮ ጠዋት ሚሳቸው አስከፍታው ራሱ ስራ ቦታ ሲሄድ አስከፍታው ቢወጣ ቀን ደግሞ እሷን ለማስረሳት ከስራ ሲመለስ አበባውን ይዞ የምትወደውን ነገር ስጦታ ይዞ ወይኔ ባለፈው እኮ እንትንሽ ልደትሽ ነበረ የሆነ ነገርሽ ነበረ በስራ ሆኜ እንደዚህ ሳላደርግልሽ ምናምን ብሎ የሚያስረሳት ነገር ይዞ ይመጣል። እኛ ጋር ሚስቱን በቃ ጠዋት ተኮራርፈዋል። ሲመለስም ደግሞ እሳት ለብሳ እሳት ጎርሳ ትጠብቀዋለች። እሱም ደግሞ በቃ ስራው ማትክሞት ምን ብሎ ሲያሜ ጠዋቱ አለ ተጨማምሮበት የበለጠ እንትን ብሎ ብሶበት ነው የሚመጣውና ያንን ነገር ደግሞ ማስወገድ አለብን ለማለት ያክል ነው። የቡታጅራ የድወሮች ደግሞ ያው አብዛኛዎቹ በለቅሶ ነው የሚታወቁትና አንዳንዴና ብሩኬም እኮ ሲነሳባቸው እንደዛ ናቸው አደል እንዴ? ሀቁን እኮ ነው የማወራው እኔ ሀቁን ነጭ ነው። ለዛ እኮ ነው ቻናሌ የማያድገው ሀቅ ስለማወራ ማለት ነው። የኢትዮጵያ ሕዝብ ደግሞ ሀቅ አይወድም። ሰውን ስትዘልፉ የሆነ ነገር ያልሆነ ነገር ይዛቸው ስትመጡ ነው የሚያበረታታውና አላኩል ያለን እኔ ደግሞ ነጯን እናገራለሁ። እናም ደግሞ እና አብርሽ ያው የና አብርሽ እንትን ውሃ እንዳይረጭባችሁ የማዳም ቅመሞችም ደግሞ እንደዚህ ሽሮሮ የሚላችሁ የሚያዝናናችሁ ባሊስታችሁ ከስደት መልስ ያው የሰውን ብቻ እያየን አገባች በቃ ሶሻል ሚዲያ በተለይ የምንከታተላቸው ሲጋቡ እናያለን፣ ሲወልዱ እናያለን። አንደኛ መጣ ሁለተኛ መጣ እያለን የእነሱን እንቆጥራለን እና የእነሱን ከመቁጠር ደግሞ ይጠብቀንና እኛም ደግሞ ለሀገራችን አብቅቶን ለቤታችን የሚያሳርፈውን ህይወት ይስጠን እላቸዋለሁኝ። የሁላችንም ምኞት ነው። የሁላችንም ምኞት ነው። የሰው ልጅ ብዙ ምኞት አለው ባይሳካለትም፣ ግን ያው ጥሩ ነገር መመኘት ደግሞ ጥሩ ነው። አንድ ቀን አሜን የሚል ቀን ስላለ ሁልጊዜም ጥሩ ነገር ለሰውም ጥሩ እናስብ፣ ለራሳችንም ደግሞ ጥሩ ነገር እንመኝላቸዋለሁ። የማዳም ቅመሞች አይዞን እያልን ራሳችን አይዞሽ ነፍሴ እያልን ራሳችን በራሳችን በቃ ያኔ አይዞሽም እየተባባልን እርስ በራሳችን እናልፈዋለን እላችኋለሁ። ለማንኛውም ለቤቴም አዲስ የሆናችሁ ደግሞ እናንተም ደግሞ ሰብስክራይብ አድርጉኝ። አይከፈልበትም እኮ ሀቂቃ መምጣታችሁ ማየታችሁ። አሁን ቢያንስ 100 ሰው ምናምን ያየዋል። ብዙ ጊዜ ምንም አልሰራም
በእርግጥ እና ቢሆንም ደግሞ ያያቸውም ሰዎች ደግሞ ባታልፉት ሰብስክራይብ ብታደርጉ እንደኔ ሞራን ሆኖኝ ጥሩ ነገር ይዤ እንድመጣ ይረዳኛል። እና የእናንተም ድጋፍ ደግሞ እንዳይለየኝ። እኔ እኮ ገረመኝ 200,000 300,000 ኑሯቸው ራሱ ሰብስክራይብ ይለምናሉ። እኔ ብለምን ችግር አለው?